በቦትስዋና ኢስዋቲኒና ደቡብ አፍሪካ የሲኖዶሳዊነት ትግበራ ሊጀመር መሆኑ ተገለጸ። የቦትስዋና ኢስዋቲኒና ደቡብ አፍሪካ ብፁዓን ጳጳሳት በሲኖዶሳዊነት ዙሪያ ከማማከር ወደ ትግበራ ሊገቡና የሲኖዶሳዊነት ቡድን በማዋቀርም የመጨረሻውን ሰነድ በተለያዩ ቋንቋዎች ሊያስተረጉሙ መሆኑ ተገለጸ። ሶስቱ ሀገራት በደቡባዊ አፍሪካ ካቶሊክ ጳጳሳት ጉባኤ በመሆንም እየተንቀሳቀሱ ይገኛል። የጉባኤው የሲኖዶሳዊነት ኮሚሽን ምክትል ሊቀመንበር ብፁዕ አቡነ ቱላኒ ቪክቶር ይህ እጅግ አስፈላጊ ዓለም አቀፋዊ ተግባር መሆኑን በማመላከት እንደ ኮሚሽንነቱ የመጨረሻውን ሰነድ ማጠቃለያዎች ማዘጋጀታቸውን ገልጸዋል። ብፁዕነታቸው በአሁኑ ጊዜ የሚያሳስበው ጉዳይ ሁሉም ካቶሊካውያን በተቻላቸው መጠን በየቋንቋቸው እንዲያገኙት ሰነዱ በተለያዩ ቋንቋዎች ማስተርጎም መሆኑንም አመላክተዋል። ብፁዕነታቸው ኮሚሽኑ በየሀገሩ የሚገኙ አገረ ስብከቶችን አውደ ጥናቶችና ቀጥተኛ ተሳትፎ በማድረግ በትግበራው ደረጃ ላይ ሊያግዛቸው እንደሚችልም ጠቅሰዋል። ብፁዕ አቡነ ቱላኒ ቪክቶር ጥረታችን የዓለም አቀፉ ሂደት አንድ አካል ነው፣ ሲኖዶሳዊነትን በቀጠናችን እንዴት መተግበር እንዳለብንም በዓለም ዙሪያ ከሌሎች ጋር እየተመካከርንና እየተባበርን አንደኛችን ከሌላኛችን እንማማራለን ማለታቸውን ኤስያ አፍሪካ ዘግቧል። በሀገራችን የሲኖዶሳዊነት የመጨረሻ ሰነድ በክቡር አባ ምስራቅ ጥዩ ተተርጉሞ በመቅረብ በብፁዓን ጳጳሳት ካህናትና ሌሎችም ውይይት የተደረገበት መሆኑና በጳጳሳቱ ጉባኤ የትግበራ ሂደት ውስጥ መግባቱ ይታወሳል።